ቴሌቪዥን ነው። ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 12 ሰዓት ሆኖ ዕለተ ዓርብ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አሁን ይጀምራል። አበይት ነጥቦቹን እነሆ። በአማራ ክልል እየተካሄደ ያለው የምክክር አጀንዳ ማሰባሰብ ምዕራፍ የትኛውም የማህበረሰብና የፖለቲካ አካል አለኝ የሚለውን አጀንዳ በሰለጠነ መንገድ በማቅረብ ችግሮች እንዲፈቱ እድል የሚሰጥ ስለመሆኑ ተገለጸ። በአገር አቀፍ ደረጃ የትምህርት ጥራትን ለማረጋገጥ ደረጃቸውን የጠበቁ ትምህርት ቤቶች እውን ማድረግ እንደሚገባ ተገለጸ። አሜሪካና ኢራን በአወዛጋቢው የቴህራን የኒውክሌር መርሃ ግብር ላይ አዲስ ስምምነት ለመድረስ በነገው ዕለት ኦማን ውስጥ ስብሰባ ሊቀመጡ ነው። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ የተወደዳችሁ። ለሀገር በጣም ከፍተኛ አስተዋጽኦ ያደረጉና እያደረጉ ያሉ ትልቅ ምሁር ነው ይዘን የቀረብነው። እኔ በተወለድኩበት ጊዜ ቤታችን መብራት አልነበረም እና ኩራዝ ነው ኩራዝ ተይዞ ነው ሮጠን ሄደን ዘንቢላቸውን ተቀብለን ቤታቸው ድረስ እናደርሳለን። እነሱ ደግሞ ግንባራችንን ይስሙንና እደግ ተመንደግ ትምህርትን ይግለጥልህ ይሉንና በፍቅር ይይዙናል። 21ኛ የወጣው ተማሪ ሲደግም 23ኛ የወጣው ዳንኤል ቅጣው አልፏል። ምክንያቱም ከአንድ ትምህርት በላይ ስላልወደቀ ፖለቲካው ውስጥ መግባት ጀመር። መሬት ላራሹ ላፈር መላሹ ተዋጉለት አትሽሹ እያልን መዘመር ጀመር። አውቶቡስ መምታት ጀመር። ስለ መከባበር ታላቆችን ሌላውን ሰው ስለ ማክበር የሚለው በጣም መሰረታዊ ነገር ነው። ዛሬ ሰው ፈረንጅ ሀገር ሲናፍቅ ይገርማል። ቀይ ሽብርና ነጭ ሽብር ነበር። በዚህ በሚያልፍ ሁኔታ ውስጥ የማያልፍ ነገር መስራት ነው የሚያዋጣው ብሎ ጠንክሮ በትምህርት ላይ ሰርቶ እኔ ለሀገሬ ያጎደልኩባት ነገር የለም፣ አገሬም ለእኔ ያጎደለችብኝ ነገር የለም። ተመልሰናል። ለቀዳሚ ወደ ሆነው ዘገባ አሻገራለሁ። ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሹመዋቸዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላለፉት 2 ዓመታት ማገልገላቸው የሚታወስ ነው። በሌላ ዜና የትግራይ ክልል ኢኮኖሚያዊ እንቅስቃሴ እንዲነቃቃና መንግስታዊ አገልግሎቶች አሰጣጡ ውጤታማ እንዲሆኑ በትኩረት ይሰራል ብለዋል የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ሌተናል ጄኔራል ታደሰ ወረደ በቀጣይ ወራት ለማከናወን ያቀዷቸውን ስራዎች በተመለከተ ካቢኔያቸው ጋር በመምከር የስራ መመሪያም ሰጥተዋል። የሁሉም ስራዎች ማዕከል የሆነው የፕሪቶሪያው የሰላም ስምምነት በተሟላ መንገድ ተግባራዊ እንዲሆንም ይሰራል ብለዋል ጊዜያዊ አስተዳደር ርዕሰ መስተዳድሩ። የትግራይ ህዝብ ሰላምና ደህንነት እንዲጠበቅ የክልሉ ኢኮኖሚያዊ እንቅስቃሴ እንዲነቃቃ የማድረግና መንግስታዊ አገልግሎት አሰጣጥ ላይ ውጤት የሚያመጣ ስራ ይሰራልም ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ሌሎች ከፍተኛ የመንግስት የስራ ኃላፊዎች፣ አህጉራዊና ዓለም አቀፋዊ ዲፕሎማቲክ ማህበረሰብ ተወካዮች በተገኙበት የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ርክክብ ባደረጉበት ንግግር የትግራይ ህዝብ ሰላምና መረጋጋት አግኝቶ የልማት ተጠቃሚ እንዲሆን መንግስት የተጠናከረ ድጋፍ ያደርጋል ማለታቸው የሚታወስ ነው። ዜናዎቻችን ይቀጥላሉ። የቱርክ ባለሀብቶች በኢትዮጵያ ኢንቨስት ለማድረግ እንደሚፈልጉ ገለጹ። የቱርክ ባለሀብቶች በኢትዮጵያ በተለያዩ ዘርፎች መዋለ ንዋያቸውን ማፍሰስ እንደሚፈልጉ ነው የገለጹት። በቱርክ የኢትዮጵያ አምባሳደር አደም መሐመድ በተለያዩ ዘርፎች ከተሰማሩ የቱርክ ኩባንያዎች ተወካዮች ባለሀብቶች ጋር
ውይይት አካሂደዋል። አምባሳደሩ በዚሁ እንቅስቃሴ በኢትዮጵያ ያሉ የኢንቨስትመንት አማራጮች፣ የፋይናንስ ዘርፍና የኢንቨስትመንት ማበረታቻዎችን በተመለከተ ገለጻ አድርገውላቸዋል። ለልዑካን ቡድኑ ባለሀብቶቹ ለተደረገላቸው ገለጻ መስግነው በኢትዮጵያ በተለያዩ የኢንቨስትመንት አማራጮች መሰማራት እንደሚፈልጉ መግለጻቸውን ኤምባሲው ለኢትዮጵያ ቴሌቪዥን የላከው መረጃ ያሳያል። በቅርቡም በኢትዮጵያ በሚካሄዱ የኢትዮጵያ ታምርትና ኢንቨስትመንት ኢትዮጵያ የቢዝነስ ፎረሞች ላይ እንዲሳተፉ አምባሳደሩ ጥሪያቸውን አስተላልፈዋል። በሌላ ዜና የፓኪስታንና ኢትዮጵያ የፓርላማ ወዳጅነት ቡድን አባላት በኢስላማባድ የኢፌዴሪ ኤምባሲን ጎበኙ። የፓኪስታን የኢትዮጵያ የፓርላማ ወዳጅነት ቡድን አባላት ኢስላማባድ የኢፌዴሪ ኤምባሲ በመገኘት በፓኪስታን የኢፌዴሪ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ አምባሳደር ዶክተር ጀማል በከር ጋር ፍሬያማ ውይይት አካሂደዋል። አምባሳደር ዶክተር ጀማል በከር በሁለቱ ሀገራት መካከል ስላለው የሁለትዮሽ ግንኙነትና ወቅታዊ ሁናቴ ገለጻ ያደረጉ ሲሆን በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማጠናከር ሲባል በተለያዩ መስኮች መስራት እንደሚያስፈልግ አሳስበዋል። አያይዘውም የፓኪስታን ሉክ ኤንድ ኢንጌጅ አፍሪካ የሚለውን ፖሊሲ ግቦችን ለማሳካት በኢፌዴሪና በፓኪስታን መንግስት መካከል ያለውን የፓርላማ ትብብር ለማጠናከር ሲባል ያላቸውን ቁርጠኝነትም ገልጸዋል። በተለይ የኢትዮጵያንም አቋም በሁለቱ ሀገራት መካከል እያደገ የመጣውን የሁለትዮሽ ግንኙነት አንስተው በዓለም አቀፍ ደረጃ ሰላምና ደህንነትን ለማረጋገጥ እንደዚሁም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በጀመሩት የአረንጓዴ አሻራ ተነሳሽነት ትብብር በማድረግ የአየር ንብረት ለውጥን የመሳሰሉ ጉዳዮችን ለመቅረፍ አንድ ላይ መቆም እንደሚገባም ተናግረዋል። አምባሳደሩ እንደ አውሮፓ አቆጣጠር ከሜይ 15 እስከ 17 2025 በዚህ በአዲስ አበባ በሚካሄደው የፓኪስታን ኤግዚቢሽን ዝግጅት ላይ ገለጻም አድርገውላቸዋል። የፓርላማ ወዳጅነት ቡድኑ ታዲያ አስተባባሪ አርሻድ አብደላ ቦሆር በበኩላቸው በኢትዮጵያና በፓኪስታን መካከል ያለውን ግንኙነት እየተጠናከረ መምጣቱን ገልጸው በተለይም በንግድና በኢንቨስትመንት ልማት ዘርፎች የሁለትዮሽ ትብብር የበለጠ አጠናክረው እንደሚቀጥሉበት ገልጸዋል። በቀጣይም የወዳጅነት ቡድኑ ታዲያ ከኢትዮጵያ አቻቸው ጋር በመተባበር በተለያዩ ዘርፎች የሁለትዮሽ ትብብር ለማስፋት በንቃት እንደሚሰሩ ያላቸውንም እምነት ገልጸዋል። ዜናዎቻችን እንደቀጠሉ ናቸው። በአማራ ክልል ዛሬ መካሄድ በጀመረው የባለድርሻ አካላት የምክክር አጀንዳ ማሰባሰብ ምዕራፍ ተሳታፊ ባለድርሻ አካላት በምክክሩ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች ለማሰባሰብ ተዘጋጅተናል ሲሉ ለኢትዮጵያ ቴሌቪዥን ተናግረዋል። በስፍራው የሚገኘው ባልደረባችን ሳሙኤል ወርቃየው አነጋግሯቸዋል። አስተያየቶቹን ተከታትለን እንመለስ። በእኛ ሀገር ውስጥ እንዳለመታደል ሆኖ ለረጅም ዘመናት የሰለጠነ ፖለቲካ ባህል አልነበረንም። ግጭቶቻችንን የምንፈታበት መንገድ የመሳሪያ ማንሳት ነው ወይም የኃይል አማራጭን ብቻ መጠቀም ነው። አሁን ግን በትግል በለውጥ ይህ የሀገራዊ ምክክር ኮሚሽኑ መጥቷል። የሀገራዊ ምክክር ኮሚሽኑ ደግሞ ይዞት የመጣው ትልቅ እድል የትኛውንም አጀንዳ ወደ ጠረጴዛ ያመጣል። የትኛውም የፖለቲካ ኃይል አለኝ የሚለውን አጀንዳ የትኛውም የማህበረሰብ ክፍል አለኝ የሚለውን አጀንዳ በሰለጠነ መንገድ በሌሎች ጫማ ስር በመሆን በመደማመጥ በመቻቻል በመከባበር አጀንዳዎችን የምናነሳበትን እድል ይዞልን መጥቷል። አጀንዳዎቻችን ሌሎችም እንዲያዳምጡ በሌሎች ቦታ ደግሞ እኛም በተገቢው መንገድ ሀሳባቸውን የምናዳምጥና ሀገርን የምናስቀድምበት የሰለጠነ ፖለቲካ የምናራምድበት የትኛውንም ሀሳብ በነጻነት ያለ ገደብ የምናቀርብበት ስለሆነ ይህ የምክክር ኮሚሽን ትልቅ እድል አለው፣ ውጤትም ያመጣል የሚል የጸና እምነት አለን። የጸና እምነት ስላለንም ነው በተገቢው መንገድ እየተሳተፍን ያለ ነው። በአሁኑ ሰዓት ሀገራችን በጠና ታማና ወደ አልተፈለገ እንትን እንደገባች የሚታወቅ ጉዳይ ነው። ይህ የምክክር ኮሚሽን ደግሞ በእርግጠኝነት ያው ተመካክሮ በምክክር የማይፈታ ነገር ስለሌለ ተመካክሮ መፍትሄ ያገኛል የሚል ሀሳብና ጽኑ አቋም ይዞ እንደተነሳም እርግጠኛ ሆነን እንትን እናደርጋለን። በጣም ትልቅ ማህበረሰባችን ትልቅ ተስፋ የጣለበት እንትን ነው። ሀገር አንድ የምትሆንበት የሚያለያየንን ነገር ትተን አንድ የሚያደርገንን ነገር ወስደን ህዝባችንን በአንድነት የሚመራበት ነገር ያለ ነው የሚመስለኝ እኔና ጥሩ ነገር ነው መጠብቀው። በደንብ ችግሮቹ ተለይተው ከታች ጀምሮ ከወረዳ ጀምሮ የመጣ ስለሆነ እኛም ብቻ ሳይሆን ሌሎች የማህበረሰብ ክፍሎች የተወያዩበት የፖለቲካ ፓርቲዎች ሁሉም 5-6 ባለድርሻ አካላቶች የተወያዩበት ስለሆነ ችግሮቹ በአግባቡ ተለይተው የሚመጡና ውይይቶችም ደግሞ ወይም መፍትሄዎቹ ደግሞ ጥሩ ይሆናሉ የሚል ግምት ይኖረኛል። ህዝቡን ተወክለን ስለሆነ የመጣ ነው። ህዝቡ የሚያነሳውን ጥያቄ እዚህ ልናዋጣ ነው እኛም የመጣ ነውና ከዚህ ከምናዋጣው ነገር ደግሞ የተሻለ ነገር ሀገራችንን አንድ የሚያረግ ህብረተሰቡን አንድ የሚያረግ ነገር ነው የምናነሳው። ሀገሬና ህዝቦቼ ከፍ ለማድረግ የመከባበርና የሰላም አርበኛ
ከኢቲቪ ዜና 57 የመጀመሪያው ምዕራፍ ጋር ናችሁ። ዜናዎቻችንም ይቀጥላሉ። ኢትዮ ቴሌኮም ዲጂታል ኢትዮጵያን ለማድረግ የጀመረውን የቴሌኮም መሰረተ ልማት ግንባታ በስፋት በማከናወን ላይ እንደሚገኝ የተቋሙ ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ። ኢትዮ ቴሌኮም የ5G ወይንም የአምስተኛው ትውልድ ኔትወርክ አገልግሎትን በአሰላና ባሌሮቤ ከተሞች አስጀምሯል። ዘጋቢያችን መለስ አምዴ ተከታዩን አድርሶናል። ኢትዮ ቴሌኮም በአሰላና ባሌሮቤ ከተሞች የ5G ወይንም የአምስተኛ ትውልድ ኔትወርክ አስጀምሯል። ይሄም የአካባቢው ማህበረሰብ የአኗኗር ሁኔታን ለማዘመን እንዲሁም ምቹና አስተማማኝ የኢንተርኔት አገልግሎትን ተደራሽ ለማድረግ ያግዛል ያሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዲጂታል ኢትዮጵያን እውን ለማድረግ የቴሌኮም መሰረተ ልማት ግንባታ በስፋት እየተከናወነ ይገኛል ብለዋል። የልማት እንቅስቃሴ ከመደገፍ አንፃር ከፍተኛ ሚና ይኖረዋል ማለት ነው። እንደምታውቁት ኢትዮ ቴሌኮም በሰፊው እየሰራ ያለው ዲጂታል ኢትዮጵያን እውን በማድረግ በርካታ ትሩፋቶች ከዛ እንዳሉት እንደምትገነዘቡት ምርታማነትን ለማረጋገጥ እንደዚሁም የስራ ዕድልን ለመፍጠር የሀገርን ዲጂታል ኢኮኖሚ ለመገንባት ዜጎች ባሉበት ሆነው በቀላሉ አገልግሎት ማግኘት የሚችሉበትን ምናደርገው ልማት ሁሉ አካታችና ዘለቄታዊነት ያለው እንዲሆን በቴክኖሎጂ ታግዞ መስራትን በጽኑ ያምናል። ይሄንኑ በመላው ሀገራችን እያስፋፋ ይገኛል። በሌላ በኩል ኢትዮ ቴሌኮም ለህብረተሰቡ የበለጠ ተደራሽ ለመሆን የሚያስችለውን አዲስ ማዕከል በባሌሮቤ ከተማ በማቋቋም ወደ ስራ አስገብቷል። ይህ ደግሞ ህብረተሰቡ ፈጣንና ወቅቱን የጠበቀ አገልግሎት እንዲያገኝ ያስችለዋል ነው ያሉት ዋና ስራ አስፈጻሚዋ። ቀደም ብሎ የነበረን አደረጃጀት እዚህ ላይ እንደምታዩት ሁለቱንም እነዚህን ኤሪያዎች ደቡብ ምስራቅና አሁን ደቡብ ምስራቅ ያለውን በአንድ ላይ ሆኖ አዳማ ላይ መቀመጫውን ያደረገው ቢሮአችን ነበር ሲያገለግል የነበረው። ስለዚህ በቅርበት ለማገልገል አሁን ደቡብ ምስራቅ ያልነው ባሌን ምስራቅ ባሌንና እንደዚሁም ምዕራብ አርሲን በከፊል የሚያገለግል ይሆናል ማለት ነው። ይህ በይፋ ጀምሯል። አገልግሎታችንን የምናስፋፋ ይሆናል በዚህ መሰረት በቀጣይ ማለት ነው። ዛሬ ላይ ይዘንላችሁ የመጣ ነው እንግዲህ በዚህ አደረጃጀት ውስጥ የሞባይል ኔትወርክ ማስፋፊያ ነው በሰፊው የሰራ ነው። ምናልባት ጥያቄ ልታነሱ ስለምትችሉ ወደፊት የፊክስድ ብሮድባንድ ጥያቄ እንደሚኖር ስለሚገባኝ ማለት ነው። ብዙ የኢንተርፕራይዝ ደንበኞቻችንም የባንክ ደንበኞቻችንንም እዚህ አይቻለሁኝ። ምናልባት ዛሬ ያስጀመርነው 5G በተወሰነ ደረጃም ቢሆን የብሮድባንድ ፍላጎታችሁን ይመልሳል ማለት ነው። ኢትዮ ቴሌኮም በባሌ ዞንና አካባቢው ላይ የሚስተዋለውን የቴሌኮም አገልግሎት ውስንነትን ለመቅረፍ የጀመረው የተቀላጠፈ ስራ በርካታ ችግሮችን የሚቀርፍ መሆኑን ነው የባሌ ዞን ምክትል አስተዳዳሪ አብርሃም ኃይሌ የጠቆሙት። ከለውጡ መንግስት በፊት የባሌ ዞን ምስራቅ ባሌን ጨምሮ ቀደም ባሉት መንግስታት ትኩረት ያልተሰጠው ዞንና ከተማ ስለነበረ ከፍተኛ የሆነ የመሰረተ ልማት ችግር በተለይ የመንገድ፣ የመብራት፣ የኔትወርክ ችግር በገጠር ወረዳዎች፣ ከተማዎችና ቀበሌዎች ይስተዋላል። ይህን ሰፊ ክፍተት ለመሙላት በየደረጃው ያሉ አካላት በቀጣይነት ሊሰሩ የሚገባቸው መሆኑን ያሳያል። የኢትዮ ቴሌኮም ይህንን ሰፊ ክፍተት ተገንዝቦ ምላሽ ለመስጠት እየተረባረበ ይገኛል። የዛሬው ፕሮግራም የዚሁ ማሳያ ነው ብሎ መውሰድ ይቻላል። ኢትዮ ቴሌኮም እስካሁን አሰላና ባሌሮቤን ጨምሮ በሀገሪቱ 16 ከተሞች ላይ የ5G ኔትወርክ ተጠቃሚ ማድረጉን አስታውቋል። በዚህ በአዲስ አበባ እየተካሄደ ባለው የኮሪደር ልማት ስራ ገጽታቸው በእጅጉ ከተቀየሩ አካባቢዎች መካከል 4 ኪሎ ይጠቀሳል። በተለይም 4 ኪሎ ፕላዛ የሚል ስያሜ በተሰጠው ስፍራ ላይ የቀድሞ የነበረውን የብረት ድልድይ በማንሳት በምትኩ ከምድር ጋር የተገናኘ መተላለፊያን በርካታ ሱቆችን አካቶ እንዲይዝ ተደርጓል። በዚህ ስፍራ ላይ ያለውን የንግድ እንቅስቃሴ ምን እንደሚመስል ዘጋቢያችን አገርነሽ አየልኝ ቅኝት አድርጋ ነበረ። እስኪ ተከታተሉትና እንመለስ። 4 ኪሎ ፕላዛ ተገኝቻለሁ። 4 ኪሎ ፕላዛ የ4 ኪሎ የምድር ውስጥ የእግረኞች መተላለፊያ ላይ የተገነባ ፕላዛ ነው። በዚህ ፕላዛ ምን አይነት ምርትና አገልግሎቶች ይቀርባሉ የሚለውን ለመቃኘት ተገኝቻለሁ። አብራችሁን ቆዩ። እንዴት ነሽ? ሰላም ነው። አንድ ሰዓት ላይ ኦልሞስት በቃ እንጀምራለን፣ ስራ እንጀምራለን። አንድ ሰዓት ላይ በጠዋት ነው የምንጀምረው። ማታም እስከ 3 ሰዓት ድረስ እናመሻለን። እስከዛ ድረስ ነው የምንሰራው ስራችን። አሉ ሰዎች በዚህ ስለሚተላለፉ
የሰው እንቅስቃሴ እስኪቀዘቅዝ ድረስ እንሰራለን። እንደምታዩ ውጪ ላይ ወንበር አለን። አረፍ ብለው ተዝናንተው አየሩም ቀዝቃዛ ነው። እዚህ ውስጥ እንዳየሽ ነው ቀዝቃዛ ነውና ተዝናንተው አረፍ ብለው ነው የሚሄዱት። እስካሁን ጥሩ ምላሽ ነው የሰማነው። ያው የሰው ሪአክሽን በጣም ደስ ብሎት ነው የሚሄደው። ለሀገርም ይሄ ስራ ይሄ መንገድ አዲስ ስለሆነ ይሄ መተላለፊያ መንገድ አዲስ ስለሆነ በጣም በቃ ሀገራችን ሳንሞት ይሄን ማየታችን በጣም ደስ ብሎናል ብለው ነው የሚሄዱት። በጣም ደስ ይላል። ዋጋቸውስ ምን ያህል ነው ማለት ይችላል? ይባል ፌር የሆነ ዋጋ ነው። እዚሁ ስለሚመረቱ ፌር በሆነ ዋጋ ነው የሚሸጠው። አሁን ደግሞ በ4 ኪሎ ፕላዛ ሰብሰብ ብለው እየተዝናኑና ሰርቪስ እያገኙ የሚገኙ ወጣቶችን አግኝቻለሁ። እስኪ 4 ኪሎ ፕላዛ እንደምታዩ በጣም ደስ ይላል። ላይ በጣም የሚማርክ ቦታ ላይ ነው እና ድንገት ከጓደኞች ጋር ስንዝናና ያገኘሽን በስፍራ ላይና ጁስም እየጠጣን ነበረ እና ምናርፍበት ቦታ ፈልገን በቃ እዚህ እንቀመጥ ብለን የመጣ ነውና ለወጣቱም አይ ቲንክ ብዙ ሰዎች አሉ። ሻይ ቡና በጣም ብዙ ሱቆች አሉ እና ማንም ሰው መጥቶ ሊያርፍበትና ሊዝናናበት የሚችለው ቦታ ነው እና በጣም ደስ ብሎናል። አሪፍ ቦታ ነው። በጣም ያምራል። ትውልድን ወክለን እናመሰግናለን። እኛም በጣም እናመሰግናለን። መልካም መዝናናት። ምትሄዱ አትመስሉም። አሁን ቆያለሁ። እቃዎችሽ እንደማያቸው የመዋቢያ እቃዎችና የስራ እቃዎች ናቸውና 4 ኪሎ ፕላዛ ላይ እነዚህ አይነት አገልግሎቶች እንዳሉ አቆም ይመጣሉ። መተላለፊያ ብቻ መሆኑን ገለጻው ስለሚኖርና ግንዛቤ ጥሩ ነው። ያው አብዛኛው ሰው ጠይቆ የሚሄዳለ ገዝቶ የሚሄዳለ ለመንገዱ አዲስ ከሆነ ያው ለኛም ገና አዲስ ነው ለቦታው እና ጥሩ ነው። አመሰግናለሁ። መልካም የሥራ ጊዜ። አመሰግናለሁ ለሰጠሽኝ መረጃ። አለፍ ብዬ እነዚህን አገልግሎቶች የሚሰጡ አገልግሎት ሰጪዎችን አናገርኳቸው እንጂ በ4 ኪሎ ፕላዛ የሚሰጠው አገልግሎት መጠነ ሰፊ መሆኑን በቅኝት ተመልክቻለሁ። ለአብነት ኮስሞቲክሶችን የያዙ ትኩስ መጠጦችን ቡናን ጨምሮ የሚያቀርቡ አገልጋዮች እንዲሁም ደግሞ የቱር ኦፕሬሽን ስራን የሚሰሩ ቢሮዎች እንዳሉ በቅኝቴ እንዲሁ ተመልክቼ ነበር። በ4 ኪሎ ፕላዛ ያደረኩት ቅኝት ይህንን ይመስል ነበር። አሰባሳቢ ትርክትን ለመገንባት ሲባል መገናኛ ብዙሃን ሚናቸውን በአግባቡ ሊወጡ እንደሚገባ የዘርፉ ባለሙያዎች ይናገራሉ። ለጋራ አጀንዳዎች ትኩረት በመስጠትም ሀገራዊ ጉዳዮችን ማጉላት እንደሚገባም ባለሙያዎቹ እንዲሁ ይገልጻሉ። በዚህ ጉዳይ ላይ ዘጋቢያችን አባዲ ወይና ያጠናቀረው አንድ ዘገባ አለ። ተከታተሉትና እንመለስ። የብዝሃ ማንነት ባለቤት የሆነችው ኢትዮጵያ ለዘመናት የቆየ የመቻቻልና የመከባበር እሴት ያላት ሀገር ናት። ታዲያ ይህንን የመቻቻል እሴቷን አጠናክራ እንድትቀጥል በአሰባሳቢና የጋራ ትርክት ላይ የሚሰሩ ስራዎችን ይበልጥ ማጉላት እንደሚያስፈልግ ነው የሚገለጸው። ይህንን አሰባሳቢ ትርክት ለማጠናከርም የመገናኛ ብዙሃን ሚና ከፍተኛ መሆኑን ነው ከኤፍኤም 97.1 ጋር ቆይታ ያደረጉት ባለሙያዎች የሚገልጹት። የጋራ ትርክትን ለመገንባት ሚዲያው ከፍተኛ አስተዋጽኦ አለው የሚሉት በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር መኩሪያ መካሻ ይህንን ሚናውን በሚገባ ሊወጣ ይገባል ይላሉ። ትርክትን የበለጠ ስር እንዲሰድ ወደ ህብረተሰቡ ጋር እንዲገባ ለማድረግ ሚዲያዎች የማህበረሰብ ውይይት ይሄ በተለይ ሬዲዮ በዚህ ላይ ትልቅ ድርሻ አለው። ኮሚኒቲ ኮንቨርሴሽን የሚባል ፎርማት በሚገባ በመቅረጽ ወደ ህብረተሰቡ ገብተው እንዲሰሩ ማድረግ ይጠበቃል። ወደ አሰባሳቢ ወደ ሆነው ማንነት እንዲመጣ ሲያደርጉ አናይም። ስለዚህ በተለይ ሚዲያው ይሄን አቅም የለውም ማለት አይደለም፣ አቅም አለው። ይሄን አቅም ግን ሚዲያውን የሚመሩ ሰዎች የኮሙኒኬሽን ጉዳዮች ላይ የሚሰሩ ከፍተኛ ባለስልጣናት በዚህ ላይ በሚገባ መስራት አለባቸው። ከዚህ ውጭ ሌላም ስራ ያላቸው አይመስለኝም። የመገናኛ ብዙሃን ተቋማት የዜጎችን አብሮነትና አንድነትን በሚያጠናክሩ ጉዳዮች ላይ ትኩረት በመስጠት ሊሰሩ እንደሚገባም ነው የተጠቀሰው። መጀመሪያ ያለን የሚያኮራ ትናንትና ያለፍንበት ዛሬ ልንጠቀምበት የምንችል ተመሳሳይ የሚመስሉ ችግሮች ትናንትም ነበሩ። ያለፍነው በዚህ መንገድ ነው። ነገን ዛሬን እንደዚህ ማለፍ እንችላለን፣ ነገን በዚህ መልኩ መገንባት እንችላለን የሚል የመገናኛ ብዙሃን ባለሙያም የመገናኛ ብዙሃን ተቋማትን በትክክል ያስፈልጉናል። ስለዚህ መገናኛ ብዙሃን አውድማ ናቸው። ምስል የሚያሳዩ ምርቱን በትክክል አምጥተው የሚያሳዩን እስከሆኑ ድረስ
ከመገናኛ ብዙሃን ይጀምራል። ግንዛቤ መኖሩ፣ ግንዛቤ መፍጠሩ፣ ያንን ደግሞ በሚገባው ልክ ማስተላለፍ። በውይይቱ አስተያየቶችን የሰጡ አድማጮች ሚዲያ የወል ትርክትን በመገንባት በሚደረገው ሂደት ውስጥ የመሪነት ሚናውን ሊወጣ ይገባል ብለዋል። አራተኛ መንግስት የሚባለው አንተ ለኔ ያስፈልጋለሁ፣ እኔ ለአንተ አስፈልጋለሁ፣ ሁሉም እኩል ነው፣ ሁሉም ቋንቋ እኩል ነው፣ ሁሉም ብሔር እኩል ነው፣ አንዱ አንዱን አይበልጥም ካልን የአንተ ትክክል አይነት ሳይሆን አንተም ትክክል ነህ፣ አከባብረን ከኖርን ይሄ አርአያነታችን ትርክታችንን ወደ ጋራ ለማምጣት ሁላችንም ከሰራን ትልቅ ተስፋ አለን እላለሁ። አመሰግናለሁ። በማወቅና ሆን ተብሎ የህዝቦችን የአብሮነት እሴት የሚሸረሽር ስራ በሚሰሩ የሚዲያ ተቋማት ላይ የሚወሰደው እርምጃም እንደሚጠናከር ነው የተገለጸው። በፍላጎት ወይም ደግሞ ሆን ብሎ አላማ ኑሮት ከሀገራዊ አንድነት ከሀገራዊ ተሳስበው ተቻችሎ ከመኖር የመገናኛ ብዙሃን መርህ ባፈነገጠ መልኩ የሚሰሩት ላይ ደግሞ የህግ ወይም ደግሞ አስተዳደራዊ እርምጃዎች የምንላቸው እንደ ሀገር ያስቀመጥናቸው ህጎች ይኖራሉ። እንደ ኢትዮጵያ መገናኛ ብዙሃን ስንቆጣጠር ወይም ስንከታተል የምናገኛቸውን ክፍተቶች የምንሞላበት፣ የምናርምበት ወይም ደግሞ እርምጃ የምንወስድባቸው መንገዶች አሉ። የመገናኛ ብዙሃን ተቋማት የጋራ አጀንዳ በመቅረጽም በአሳባሳቢ ትርክት ላይ የሚሰሩትን ስራ ማጠናከር እንዳለባቸው ተገልጿል። የተወደዳችሁ ከኢቲቪ ዜና 57 የመጀመሪያው ምዕራፍ ጋር ስላላችሁ ስለመረጣችሁና ስለምትከታተሉ አብዝቶ ደስ ይለናል። አሁን ደግሞ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁናቴ ባልደረባችን ሳምራዊት አበበ ልታስቃኝን እዚህ ስቱዲዮ ነው የምትገኘው። ሳምሪ ሰላም እንደምናመሸሽ። አምላክ ይመስገን። ምን መረጃዎች አሉ? እሺ አመሰግናለሁ ሰለሞን። በዛሬው ውሎ በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛው፣ በምዕራብና በደቡብ የሀገራችን አካባቢዎች ላይ የተሻለ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በነገሌና በአዲስ አበባ ዝናብ ተመዝግቧል። በቀጣዮቹ ቀናትም ለበልግ የዝናብ መፈጠር አመቺ ሁኔታ የሚፈጥሩ የአየር ሁኔታ ክስተቶች ይበልጥ ተጠናክረው ይቀጥላሉ። ከዚሁም ጋር ተያይዞ በሶማሌ፣ በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ፣ በሲዳማ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በተመሳሳይም በምዕራብና መካከለኛው አማራና በቤንሻንጉል ጉሙዝ ክልል በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ያገኛሉ። በተጨማሪም በሰሜንና ደቡብ ሶማሌ፣ በደቡብ ምዕራብ ኢትዮጵያና በሲዳማ በጥቂት ስፍራዎቻቸው ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። ስለሆነም የሚኖረው የዝናብ መጠንና ስርጭት የበልግ የግብርና እንቅስቃሴ ለማከናወን እንዲሁም የአርብቶ አደርና ከፊል አርብቶ አደር አካባቢዎች ላይ የእንስሳ መኖና የውሃ አቅርቦት ለማሻሻል ከፍተኛ ጠቀሜታ ይኖረዋል። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታ በወላይታ ሶዶ፣ ሐዋሳ፣ ባሌ ሮቤና ጅማ ዝናባማ የአየር ሁኔታ ይኖራቸዋል። በሞያሌ፣ ጋምቤላና ደብረ ማርቆስ በተመሳሳይ ቀላል መጠን ያለው ዝናብ ይኖራቸዋል። እንደዚሁም በፍቼ፣ መቀሌና ኮምቦልቻ ደመናማ የአየር ሁኔታ የሚኖር ሲሆን በሰመራ ደግሞ ፀሐያማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ ይኖራል። የቀኑ ከፍተኛ የሙቀት መጠንም እስከ 26 ዲግሪ ሴልሺየስ ይደርሳል። እንግዲህ ሰለሞን ለተጨማሪ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃ ማግኘት ይችላል። አመሰግናለሁ ሳሚ። መልካም ምሽት ይሁንልሽ። ዜናዎቻችን ይቀጥላሉ። በሀገር አቀፍ ደረጃ የትምህርት ጥራትን ለማረጋገጥ ዋነኛ መሰረቶች ከሚባሉት ጉዳዮች አንዱ ትምህርት ቤቶች ደረጃቸውን የጠበቁ ስለመሆናቸው ማረጋገጥ ይሆናል። ይሁንና በሀገሪቱ የተለያዩ አካባቢዎች በተለይም በቀበሌዎች ያሉ የመጀመሪያ ደረጃ ትምህርት ቤቶች የጥራት ደረጃ ለመማር ማስተማር ያልተመቹ፣ ቤተ መጻሕፍትን ጨምሮ ሌሎች አስፈላጊ ግብዓቶች ያልተሟሉላቸው እንደሆነም ይታያል። ባልደረባችን ዮሐንስ ፍስሐ ወደ ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ጉፎሮ ቀበሌ የሚገኘውንና የመዘጋት አደጋ የተጋረጠበትን የሀሚዶ መሰናዶ የመጀመሪያ ደረጃ ትምህርት ቤት ያዘጋጀው ጥንቅር አለ። እስኪ ተከታተሉትና እንመለስ። ለተለያዩ የዜና ጥንቅሮች ወደ ማዕከላዊ ኢትዮጵያ ከምባታ ዞን ባቀናንበት ወቅት አንድ ጉዳይ የበለጠ ትኩረታችንን ሳበው። ይኸውም ሁላችንም እዚህ ለደረስንበት ህይወት መሰረት የሆነው የትምህርት ጉዳይ ነው። በከምባታ ዞን በአዲሎ ዙሪያ ወረዳ ሀሚዶ ጎፎሮ ቀበሌ የሚገኘው የሀሚዶ መስኖ የመጀመሪያ ደረጃ ትምህርት ቤት በዚህ መልኩ ገጽታው ተጎሳቁሎ ተማሪዎች ትምህርታቸውን መከታተል በማይችሉበት ደረጃ ላይ ደርሷል። ይህ ሁኔታ ደግሞ በተለይ ለትምህርት ቤቱ ርዕሰ መምህር ምትኩ ፈረንጂ ፈታኝ ራስ ምታት ሆኖበታል። ያለው ግብዓትም ያለው ከግቢ የሚገኘው ገቢ አነስተኛ በመሆኑ የተነሳ አስፈላጊ ግብዓት ያልተሟላለትም። በዚህ መነሻ የሚሰራውም የመምህሩም ሞራል የተማሪው ሞራል ጥሩ አይደለም።
አብዛኛው ሰዓት ላይ እኔ ከዚህ በፊት ሌላ ትምህርት ነበር የሚሰራው። ከዚህ አጎራባች ትምህርት ላይ ተማሪ ከዚህ ፈልሶ ወደዛ ነበር የሚሄደው። ያ ትምህርት ከዚህ ትንሽ ይሻል ስለነበረ ስለዚህ እነዚህ ደግሞ ከዚህ መነሻ ላይ ጠንካራ ተማሪም የተሻለ ተማሪም እንዳይፈጠር እያደረጉ ያሉ ሁኔታዎች ናቸው። በሀሚዶ ጎፎሮ ቀበሌ የሚገኙ ወላጆችም የትምህርት ቤቱ ከደረጃ መውረድ ነገር እረፍት ነስቷቸዋል። ከዚያም ባለፈ የልጆቻቸው መጻኢ ዕድልም እያሳሰባቸው ይገኛል። ማአት ሰው ምንድነው የሚሆነው? ሴቶቹም ወንዶቹም ወደ ውጭ ሀገር መኮብለል፣ አረብ ሀገር፣ ሌሎች ሀገሮችንም የመሄድ ተስፋ ብቻ ነው ያላቸው። ሌሎቹ ደግሞ እዚሁ አካባቢ እንደዚህ ይሄ የድንጋይ ካባ ምናምን ላይ ህፃናት ራሱ ባይገርማችሁ ሄዳችሁ ብታዩ አሁን ይሄ ሴሌክት ማቴሪያል ምናምን ለመጫን አንድ ጊዜ ሲኖትራክ ገብቶ ክላክ ሲያደርግ ከትምህርት ቤትም በኖ ወጥቶ ወደዛ ይሄዳሉ። እና ይሄ እንዳይሆን በደንብ መስራት ያስፈልጋል። እዚህ አካባቢ በተለይ በትምህርት ዙሪያ ላይ በደንብ መሰራት ያለበት አካባቢ ነው። በአካባቢው በተለያዩ የልማት ስራዎች እውቅና ያገኘው ሞዴል አርሶ አደር አብነት ዴላሞም ጉዳዩ ትውልድን ማዳን በመሆኑ የሚመለከተው ሁሉ ትኩረት ሊሰጠው ይገባል ይላል። ውዱ መሪያችን የወጡት ይናገራሉ። ሁሌ የወጡበትን አካባቢ እሳቸው ያው ትልቅ ቦታ አይደለም የመጣሁት ከዚህ ቦታ ወጥተን አገሬ መምራት የሚሉ ሐሳብ አለ ብዙ ጊዜ። ከዚህ ትምህርት ቤት የሚወጡ ልጆች ለዓለም መነጋገሪያ፣ ለአፍሪካ መነጋገሪያ፣ ለኢትዮጵያ መነጋገሪያ የሚሆኑ ዕውቀቶች የሚፈልቁበት ትምህርት ቤት ነው። ያን ለማድረግ ደግሞ ትምህርት በሞራል በደስታ የትምህርት የመቀበል አቅም ኖሯቸው እንዲማሩ ተማሪዎችን ከዚህ አፈር ላይ እናንሳ የሚል ሐሳብ ነው ያለኝ። ሲግማ ቱኤስ ሲግማ አንታይቦሊም ቱኤስ ፓይ2ፒዋይ ይህኛው በከምባታ ዞን ዱራሜ ከተማ የሚገኘው በየዓመቱ አንድም ተማሪ የማይወድቅበት የሂጋ ሞዴል አዳሪ ትምህርት ቤት ደግሞ የዞኑ ሌላኛው ገጽታ ነው። በዚህ አዳሪ ትምህርት ቤት የተሻለ ከፍተኛ ውጤት ማን ያስመዘግባል እንጂ መውደቅን ማን አስቦት? የዚህ ውጤት መገኘት ምክንያቱ ምን ይሆን? ተመስገን ዳንኤል የሂጋ ሞዴል አዳሪ ትምህርት ቤት ርዕሰ መምህር ናቸው። ተማሪዎች ማይሰሩ ከሆነ የሚተኙ ከሆነ ትርፍ ሰዓት የሚበዛ ከሆነ ዲስግሬድ ያደርጋሉ። ይህንን ያው በጣም ኮች ስለሚደረጉ በቅርበት ስለምንከታተላቸው እንደዚህ አይነት ነገር እንዳይኖር ይደረጋል። ሁለተኛ የመምህራን ኮሚትመንት ነው። እዚህ ትምህርት ቤት መምህራን የተማሪዎቻቸውን ውጤት ለማየት እጅግ ይጓጓሉ። የመምህራን ኮሚትመንት፣ የትምህርት አስተዳደሩ ክትትል፣ ድጋፍ፣ ምክር የት እንደደረሱ በውጤትም በስነ ምግባርም ምን ደረጃ ላይ አሉ ልጆች የሚለውን ነገር ዕለት ዕለት ክትትል ማድረግ ያስፈልጋል። እነዚህ በጣም ወሳኝ ጉዳዮች ናቸው። የሀሚዶ መስኖ የመጀመሪያ ደረጃ ትምህርት ቤት ያጋጠመውን ችግር ጨምሮ በዞኑ የትምህርት ጥራትን ለማረጋገጥ ምን እየተሰራ ነው ስንል የዞኑን ትምህርት መምሪያ ጠይቀናል። ይህ ከትምህርት ፍትሐዊነትና ተደራሽነት አንጻር በጣም በስፋት ተሰርቷል። ግን ኳሊቲ ኦፍ ኤዱኬሽን ላይ ገና መስራት እንደሚጠበቅብን የሚያሳየን ብዙ ነገር አለ። ምክንያቱም ስቲል እንደ ሀገርም እንደ ክልልም እንደ ዞንም ስንመጣ በሀገር አቀፍ ደረጃ እያሳለፍን ያለው የተማሪዎች ቁጥር ከ5% በታች ነው። እንደኛውን 4.4 ነው እንደኛ ዞን። እንደ ሀገር ከኛም በታች ነው። እንደ ክልልም ስንመጣ ከዞኑ በታች ነው ያሳለፉት። ወደ ክልል አቀፍም ስንመጣ እንደኛውን 48.4 ነው ያሳለፍነው በ2016 ክልል አቀፍን 8ኛ ክፍልም ማለት ነው። እንደ ሀገር ደግሞ ስንመጣ የምናየው ነገር አለ። ስለዚህ ምንድነው ኳሊቲ ኦፍ ኤዱኬሽን ላይ መስራት እንዳለብን እንደ ዞናችንም እየሰራን ያለንበት ነገር አለ። እንደ ክልልም እንደዛ አቅጣጫ ተይዞ እየተሰራ ያለበት ሁኔታ አለ። ተመልካቾች በዚህ በሀሚዶ ቀበሌ የተገነባው የመስኖ አንደኛ ደረጃ ትምህርት ቤት ውስጥ የመጀመሪያው ክፍል ውስጥ ያገኘው ነው አንድ ሐሳብ ነው። ኮራጅ ሟች ነው፣ አስኮራጅ ደግሞ ገዳይ ነው ይላል። በእርግጥም የሀገራችን የትምህርት ስርዓት በኩረጃ ምክንያት የገባበትን ችግር ለሚያቅሰው ይህ ሐሳብ ትልቅ መሆኑን ለማሰብ አያዳግትም። በእርግጥም በትምህርት ስርዓቱ ያጋጠሙትን ችግሮች ለመፍታት ኩረጃ ማስወገድ አንዱ ቢሆንም እንደነዚህ አይነት ከደረጃ በታች ያሉ ትምህርት ቤቶችን ደረጃ ማሻሻል ለነገ የማይሰጥ ጉዳይ ነው። ለኢቲቪ ዘገባ ዮሐንስ ፍሳ ከአዲሎ ዙሪያ ወረዳ ሀሚዶ ቀበሌ። ይህ በዚህ እንዳለ የትምህርት ጥራትን ለማስጠበቅ ዘርፉ ያሉበትን ችግሮች መፍታትና ባለድርሻ አካላትን ስለ ትምህርት ያላቸውን አስተሳሰብ ማሻሻል እንደሚገባ ተጠቁሟል። በጉዳዩ ዙሪያ ዋለልኝ ታምር ተከታዩን ይዟል። ያለ ትምህርት አገር ማደግ አይችልም የበርካቶች አባባል ነው። በኢትዮጵያ ያለው የትምህርት ስርዓት ጥራቱን ጠብቆና ከዘመኑ ጋር ተሻሽሎ እንዲቀጥል የተለያዩ ተግዳሮቶች ይታያሉ። ኢቲቪም ይህንኑ የትምህርት ጥራትን ጉዳይ በጠዋቱ የአዲስ ቀን ሀገራዊ ጉዳይ አጀንዳ በማድረግ እንግዶችን ጋብዞ በተሰጠው አስተያየት በትምህርቱ ላይ የግብዓት ውስንነት፣ የመምህራንና የተማሪዎች ተነሳሽነት ከተግዳሮቶች መካከል ተጠቅሰዋል። ከኢኮኖሚው አንጻር
አስፈላጊውን ግብዓት ከማሟላት አንጻር በርካታ ክፍተቶች እንዳሉ የሚያመላክቱ ጉዳዮች አሉ። ሌላው መምህራን በበቂ ሁኔታ እንዲሁም በብቁና ተነሳሽነት ባላቸው መልኩ የማዘጋጀቱ ስራ ላይ አሁንም ክፍተቶች ይታያሉ። ሌላው ስርዓተ ትምህርት ነው። በተግባር የሚፈተን አይነት ስርዓተ ትምህርት ወደዛ መሄድ እንዳለብን የሚያመላክቱ ጉዳዮች አሉ። ሌላ ተማሪና ወላጅ አካባቢ ያለው ጉዳይ ነው። የተማሪዎች ለመማር ያላቸው አፒታይት አነስተኛ መሆን፣ ይሄ ከምን ጋር ነው የሚያያዘው? በዋነኛነት ከስራ ከኢምፕሎይመንት ጋር ይያያዛል። ሌላው ግጭት ነው። አንዳንድ አካባቢዎች ላይ ያለው ግጭት ትምህርት ቤቶች ፕሮፐርሊ ፋንክሽን እንዳያደርጉ፣ ሰላማዊ መማር ማስተማር ሂደት እንዳይኖር ያደርገዋል። የትምህርት ጥራቱን ለማስቀጠል በመንግስት በመምህራንና በሌሎችም ባለድርሻዎች የሚሰሩ ስራዎች ተጠናክረው መቀጠል እንዳለባቸው የኮተቤ ትምህርት ዩኒቨርሲቲ አካዳሚክ ምክትል ፕሬዚዳንት ዶክተር ሽመልስ ዘውዴ ገልጸዋል። በአጠቃላይ መወሰድ መቻል ያለበት አንድን ሀገር ለመቀየር መሰረት መሆኑንና ትውልድን ለማስቀጠል ዋናው ትምህርት መሆኑን መገንዘብ ያስፈልጋልና በዚህ በኩል መንግስት ከመምህራንም ጋር ከሚመለከታቸው አካላት ጋር ዛሬ ያለው ትውልድ መስዋዕትነት ከፍሎ ወደፊት የሚመጣውን ትውልድ ሀገር ለማስቀጠል እዛ ላይ መስራት እንዳለበት የጋራ ስምምነት መፍጠር አለበት ብዬ አስባለሁ። እኔ መምህራንን ማዘጋጀትና በዛ ደረጃ መምህራን ወደ ትምህርት ቤት ሄደው በአግባቡ ተማሪዎችን የሚያስተምሩበትን ሁኔታ መፍጠር ያስፈልጋል። ሁለተኛው ቴክኖሎጂ ነው። ከቴክኖሎጂው ጋር የሚዛመድ ስርዓተ ትምህርት መስጠት ያስፈልጋል። ትምህርት ቤቶች የተደራጁና ምቹ የመማሪያ ማዕከላት ከሆኑ የተማሪውንም ሆነ የመምህሩን ተነሳሽነት ያሳድጉታል ያሉት ዶክተር ሽመልስ በዚህ ረገድም ያሉ ስራዎች ተጠናክረው መቀጠል አለባቸው ብለዋል። በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ እንዳሉትም የትምህርት ጥራትን ለማረጋገጥ ከሚሰሩት መካከል የትምህርት ቤቶችን ደረጃ ለማስጠበቅ በሚሰራው ስራ ከፍተኛ ለውጥ ታይቷል። የትምህርት ለትውልድ እንቅስቃሴን አስቀጥሎ መሄድም በትኩረት እየተሰራበት መሆኑን ነው ዶክተር ዮሐንስ የገለጹት። የጀመርነው ስራ አንዱ ትልቁ የትምህርት ለትውልድ እንቅስቃሴ ነው። የትምህርት ለትውልድ እንቅስቃሴን አስቀጥሎ መሄድ እንደ ትምህርት ሚኒስቴር ልዩ ትኩረት ሰጥተን የምንሰራ ነው የሚሆነው። ሌላው ሁሉም ሰው የሚፈልገው የራሱን የደም ናሙና ውጤት ነው የሚፈልገው። ለምን? ምክንያቱም ያንን የደም ናሙና ውጤት ውስጥ በሽታ ከተገኘ መታከም እንዲችል። የሌላን ሰው ቢወስድ ግን ያው ህይወቱ ላይ አደጋ ስለሚሆን፣ ትምህርትም እንደዛ ነው። የራሱ ያልሆነን ነገር መውሰድ በመጨረሻ ጉዳቱ ሞትም ጭምር ነው። እሱን ብቻ ወይም እሷን ብቻም ሳይሆን ሌላኛውንም ይዞ መሄድ ነው እና አስተሳሰብን መቀየር መቻል አለብንና በዘላቂነት ሞራል ኤጁኬሽን ብለን ያመጣነው ትምህርት ዜጎችን የተሟላ ስብዕና እንዲኖራቸው ያደርጋል ብለን እናስባለን። የትምህርት ጥራትን ለማረጋገጥ በሚደረገው ጥረት መሰረተ ልማቶችንና የትምህርት ቤቶችን ደረጃ በማሟላት የትምህርት ስርዓቱን በማሻሻል የመምህራንን ብቃትና ተነሳሽነትን በማሻሻል ረገድ የሚሰሩ ስራዎች ተጠናክረው መቀጠል እንዳለባቸውም ተጠቁሟል። በሀገራችን መወለድ ቋንቋ ነው የሚባል ብሂል ወይንም አባባል አለ። ሰው በስጋ ከተዛመደው በላይ አንዳንድም ጎረቤታም ሆኖ በአጋጣሚ ከተዋወቀው ግለሰብ ጋርም የጠበቀ ወዳጅነት ሊኖረውም ይችላል። ዘጋቢያችን ወንዶሰን አፈወርቅ ወደ ደቡብ ኦሞ ዞን ዳሰነች ወረዳ አምርቶ በዛ በነበረበት ጊዜ ከጓደኝነት የተሻገረ ወንድምነት የታየበት ወዳጅነት ያላቸውን ሁለት ታዳጊዎችን አግኝቶ አነጋግሯቸው ነበረ። ወዳጅነታቸው እስከምን ድረስ? እስኪ ተከታተሉት። እነዚህን ታዳጊዎች በዳሰነች ወረዳ ኦሞራቴ ከተማ ሲዘዋወሩ መመልከት አዲስ ወደ ከተማዋ ለመጣ እንጂ ለነባሩ የከተማዋ ነዋሪ እንግዳ ነገር አይደለም። ዶክተር ኤለንቴና አሪወሌ ይባላሉ። በእርግጥ ዶክተር የሚለው ስም ትክክለኛ መጠሪያው መሆኑን ነው የነገረን። እናትና አባት ማን ብሎ ነው የሰየመው? እሱ ነገር ዶክተር ኤለንቴ ብሎ። ዶክተር ማን? ኤለንቴ። ዶክተር ኤለንቴ የመራመድ እክል ገጥሞት ዊልቸር ላይ ያረፈ ሲሆን ጓደኛው ደግሞ ወዳጁን ኳላ እየገፋ እያገዘው ህይወት በኦሞራቴ ከተማ ቀጥሏል። ስለ ሁኔታቸው ቀረብ ብለን የጠየቅናቸውም የከተማዋ ነዋሪዎች ታዳጊዎቹን ለዓመታት በዚህ መልኩ ከተማ ውስጥ ሲንቀሳቀሱ እንደሚያውቋቸው ጓደኝነታቸውም እጅግ አስገራሚ እንደሆነ ነገሩን። ስለ ጓደኝነታቸው የጠየቅነው ዶክተር ጅማሮውን እንዲያስታወሰን። ቆይቷል በጣም ከ2008 ጀምሮ ነው። ያ እሱ ህፃን ነው ያን ጊዜ። አሁን አደገ ነው በቃ አንድ ሰፈር ስለሆነን ማገዝም ጀመረ፣ ይሄ መዞርም ጀመረ። ትምህርት ቤትም ሲሄድም እሱ ነው፣ ሲመለስም እሱ ነው። እሱ አንድ ሰፈር ነን። እኔም ትልቅ ነኝ፣ እሱ ትንሽ ነው። ግን አንድ ሰፈር ስለሆነ በቃ ከሱ ጋር ጫወተን እንትን ይደርባል። በቃ ይረዳኛል፣
እኔም ያገኘሁትን እሱን እረዳለሁ። ሁለቱ ታዳጊዎች ከተማ ውስጥ ሲንቀሳቀሱ አብረው የሚጓዙ፣ ወደ ትምህርት ቤት ሲያቀኑም ሆነ ሲመለሱ አብረው የሚንቀሳቀሱ ናቸው። አሪ ወሌን ለምን ይህንን ልታደርግ ወደድክ ስል ጥያቄን አቀረብኩለት። ጓደኛዬ ስለሆነ ሲል በዚያ በልጅነት ጣፋጭ አንደበቱ ተናገረ። እኔ ወደ ትምህርት በዚህ ወደዚህ እኔ ጓደኛ ስለሆነ በብዙዎች የተመሰከረለት ጓደኝነታቸው ከቤት እስከ ትምህርት ቤት ብሎም እስከ መዝናኛ ቦታዎች የሚሰልቅ ነው። እሱ 3ኛ ክፍል ተማሪ ነው፣ እኔ ደግሞ 9ኛ ክፍል ተማሪ ነው። አንድ ላይ ተጉዘን ስንሄድ እሱ ወደ ራሱ ትምህርት ቤት ሄዳል። ግቢ ካስገባኝ በኋላ እሱ ራሱ ይማራል፣ ትምህርቱን ይማራል። እኔም ራሱ ትምህርት ክላስ ገብቼ እማራለሁ። እረፍት ስንወጣ እሱ ይመጣል። ያር ኪሳችን ያለው እንትን ገንዘብ ቆቆር ምናምን እንበላለን። የሀገሬ ሰው ሲሰርት መወለድ ቋንቋ ነው ይላል። በስጋ ከተዛመዱት በላይ አንዳንዴም ከጎረቤቶቻቸው ብሎም በአጋጣሚ ከተዋወቋቸው ሰዎች ጋር የጠበቀ ወዳጅነት የሚኖራቸው አሉ። ግለኝነት በስቷል በሚባልበት በዚህ ዘመን እንዲህ ያለ ጓደኝነትና መደጋገፍን ይስጠን የሚሉም ብዙዎች ናቸው። አስደናቂ ወዳጅነት ነው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ የመጀመሪያው ምዕራፍ ላይ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናገራችሁ። አሜሪካና ኢራን በአወዛጋቢው የቴሄራን የኒውክሌር መርሃ ግብር ላይ አዲስ ስምምነት ለመድረስ ሲባል በነገው ዕለት ኦማን ውስጥ ስብሰባ ሊቀመጡ ነው። በጉዳዩ ዙሪያ አለምነህ ዋሴ ተከታዩን ትንታኔ አጠናቅረዋል። የሁለቱ ሀገራት ውይይት የሚካሄደው ውጥረት ውስጥ ሆነው ነው። ኢራን በድርድሩ ዋዜማ በሚደረግብን ዛቻ የተነሳም የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የኒውክሌር ተቆጣጣሪዎችን ከሀገሯ ልታባረር እንደምትችል አስጠንቅቃለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የኦማኑ ስብሰባ በሁለቱ ሀገራት መካከል የሚደረግ የቀጥታ ድርድር ነው ብለዋል። ኢራን በውጭ ጉዳይ ሚኒስትሯ አባስ አርጋቺ በሚመራ የልዑካን ቡድን ስትወከል፣ በአሜሪካ በኩል ደግሞ የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ይመራል። ትራምፕ ባለፈው ሮብ በሰጡት መግለጫ ነገ አርጋቺና ዊትኮፍ በኦማን የሚያካሄዱት ውይይት ያለ ስምምነት ወይም ያለ ውል ቢጠናቀቅ ኢራን ላይ ወታደራዊ እርምጃ የመወሰድ ዕድሉ ፍጹም ሊሆን የሚችል ነው ሲሉ አስጠንቅቀዋል። እስራኤል በዚህ ውስጥ ማለትም ሊወሰድ በሚችለው ወታደራዊ እርምጃ ውስጥ በጣም ተሳታፊ ትሆናለች፣ የእርምጃው ቀዳሚ መሪም ትሆናለች ብለዋል። ትናንት ሐሙስ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ በሰጡት መግለጫ ኢራን ተሰንዝሮብኛል ላለችው ዛቻ ምላሽ የራሷን በጋሪ እርምጃዎች ልትወስድ እንደምትችል ያስጠነቅቃሉ። የዛቻ መቀጠልና የኢራን የወታደራዊ ጥቃት ሁኔታ ውስጥ መሆን የዓለም አቀፉን አቶሚክ ኤነርጂ ኤጀንሲን መርማሪዎች ማባረርና ምንም አይነት ትብብርን መንፈግ ጨምሮ የመከላከያ እርምጃዎችን እንድንወስድ ሊያደርገን ይችላል ብለዋል አማካሪው። አማካሪው ሪር አድሚራል አሊ ሻምካኒ በኤክስ ገጻቸው ባወጡት በዚህ መግለጫቸው እርምጃችን የበለጸጉትን ዩራኒየሞች ወደማይገኙበት መደበቂያ ስፍራ ማስተላለፍንም ሊጨምር ይችላል ብለዋል። በዋሽንግተን የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ኢራን ሳት እንዳይላት አስጠንቅቀዋል። የእንዲህ አይነት ድርጊት ዛቻ ኢራን ሲጀመርም የኒውክሌር ፕሮግራሜ ሰላማዊ ነበር ከማለቷ ጋር አብሮ አይሄድም ብለዋል ጋዜጠኞች። ሲቀጥሉም የዓለም አቀፉን አቶሚክ ኤነርጂ መርማሪዎች ከኢራን ማባረር ነገሮችን የሚያባብስና በኢራን በኩል የተፈጸመ ከባድ ስህተት ይሆናል ብለዋል። አያይዘውም የነገው ውይይት ኢራኖች የኒውክሌር ህልማቸውን ለመተው የምር አቋም እንዳላቸው ወይም እንደሌላቸው ለመወሰን የሚካሄድ ነው ብለዋል። አሜሪካ በዚህ ሳምንት የኢራን የኒውክሌር ፕሮግራምና የነዳጅ ዘይት መዋቅሮች ላይ ያነጣጠሩ አዲስ ማዕቀቦች መጣሏ የሚታወቅ ነው።
ይሁን እንጂ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በወታደራዊ ጥቃት ዛቻ ውስጥ የሚካሄደው የነገ የኢራንና አሜሪካ ቀጥተኛ ውይይት ፍሬ እንደሚያፈራ ይሰማቸዋል። ስብሰባው ወደ ሰላም እንደሚያደርሰን ተስፋ እናደርጋለን አሉ በፕሬዝደንት ትራምፕ የካቢኔ ስብሰባ ላይ ሲናገሩ ሩቢዮ እንደዛ እንደሚሆን ተስፋ አለን ብለዋል ሲደመድሙ። የተወደዳችሁ ለሰዓቱ ያልነው የምዕራፍ 1 ኢቲቪ ዜና 57 ዜናዎቻችን እነኚህ ናቸው። ምዕራፍ 2 ላይ የቢዝነስና የስፖርት ዘገባዎችን አካተን በተጨማሪ ትንታኔዎች እንገናኛለን። እኔ ሰለሞን ኃይለ ኢየሱስ